ወይዘሮ ዝናሽ ሰንበቶ የሚባል ግለሰብ በመግደል ወንጀል ተጠርጥረዋል። አሁን ወደ ጣቢያ እንሂድ። እባካችሁ ተረጋጉ። እባካችሁን ተረጋጉ። ወንጀሉን ለመፈጸማቸው ይኸውልህ ማስረጃ ደርሶናል። ግዴላችሁ እሺ በሉኝ። የሆነ የተሳሳተ ነገር ይኖራል። እባካችሁ እሺ በሉኝ። እማዬ አባዬ እባካችሁ ጥላችሁኝ አትሂዱ። እባክሽ ተረጋጊ እባክሽ። ልጄ አባዬ ሲምባ እኔ ይሄንን በፍጹም ማመን አልችልም። ምንድነው ባይኔ እያየሁት ያሉት ነገር? ይሄ ህልም መሆን አለበት። ተገረማችሁ አይደል? ይሄው በህይወት አለ። ሞታል የተባለው ሰው እኔ ነኝ። እባክህ ኢንስፔክተር ለቀቃቸው። አንድ ጥያቄ መጠየቅ እችላለሁ? ማለት ያው ከተፈቀደልኝ። ጊዜ ለመቆጠብ ያህል ባትጠይቅ የሚቀርብ ነገር አለ? አዎ። እሺ ጠይቀኝ። ለምሳሌ እኔ ዛሬ ቃሌን መስጠት ባልችል ምንድን ነው የምታደርገው? እስከምትሰጥ ድረስ ማረፊያ ቤት ትቆያለህ። እኔ እኮ በዚህ ኬዝ ተጠቂ። ለማንኛውም ተጠቂ መሆንን ስለነገርከኝ እንዳትል ቃል ይዝልሃለሁ። እንዴ ኢንስፔክተር መቼ ወደ ጉዳያችን ገባልና ነው? ይኸውልህ ማንኛውም ተጠርጣሪ ከተያዘበት ቀን ጀምሮ የሚሰጣቸው እያንዳንዱ ቃላት እንደ ማስረጃ እንደሚያዝለት ለአንተ መንገር አይጠበቅብኝም። ያልገባኝ ነገር ይሄን ሁሉ ቤተሰብ ሰብስባችሁ ምን ልታረጉ ነው? ማለት ትንሽ ግልጽ ስላልሆነልኝ ነው። እሱ የኛ ስራ ነው። ሰውን ማጉላላት። እኛ ማንንም አላጉላላለን። እኛ ህግና ስርዓትን ለማስፈን እየሰራን ያለ ነው። በጣም ጥሩ። እንደዛ ከሆነ እኔ በህይወት አለሁ። ስለዚህ ነገሩን ቀለል አድርገን ለምን አንተው? አቶ ሲምባ ከአሁን በኋላ ልንገር፣ እኛ ነን ጠያቂ፣ ቃልን እኛ ነን የምንቀበለው። እሺ ጥሩ። እሺ ኢንስፔክተር፣ የኔን መቃብር ምን አይነት ሰው ነው የወረሰው? እባክህ ንገረኝ። እሱ ነው ለእኛም ጥያቄ ሆነብን። ይሄን ደግሞ ቀስ ብለን የምንፈታው ጉዳይ ነው። መልካም እድል ይግጠምህ ለማለት ወዳለሁ። በዚህ አጋጣሚ ኢንስፔክተር፣ ለመሆኑ ይሄ ነገር እንዴት እንደተፈጠረ ልትነግረን ትችላለህ? በእርግጥ ከአቶ ለይኩን ጋር በሽጉጥ ስንታገል ተመትቼ ወድቄ ነበር። እሺ ከዛስ ምን ሆነ? በእርግጥ እነሱም መሞቴን ሳያረጋግጡ ቸኩለው ሊቀብሩኝ አስበው ነበር። እነማን? አቶ ለይኩንና ወይዘሮ ዝናሽ። የእውነት አባዬ መሆኑን ላምን አልቻልኩም። ቆይ እንዴት ማለት ነው? ቆይ እንዴት እንደዚህ ሊሆን ቻለ? በአይኔ የማየው ነገር እውነት ነው አይደል? ህልም አይደለም አይደል? አላቅም ዳጊ፣ እኔ ለራሴ በአሁኑ ሰዓት በጣም ተወዛግቤያለሁ። ዝና አንዴ ውጭ ላውራሽ። ለይኩን ምንድን ነው ትኛለሽ እንዴ? ገለን ቀበርነው ሰው እኮ ነው በህይወት ቆሞ የመጣው። ለይኩን እስቲ ተረጋጋ። ቆይ አሁን ለምን አትረጋጋው? አንቺ እኮ ተረብሽሻል። ይኸውልህ ለይኩን አውቃለሁ እኮ፣ ግን ደግሞ በዚህ ሰዓት ማድረግ ያለብን በቃ መረጋጋት ብቻ ነው እኮ። ተረጋጊያ። ይኸው ተረጋጋሁ እኮ። እኔ የምልሽ ግን የዛን የቀበርነው የሰንበቱን አስክሬን ነው አይደል? ለይኩን አይነ እያያር እንደ አረጋግጬ ነገርኩህ ነው ወይንስ ተሳስቼ ይሆን? ደግሞ እኮ አስክሬን ቀብረናል። ተሸክመን ስንወጣ እኮ የአስክሬን ሽታ ነበረው። ደግሞም የሰው ቅርጽ ነበረው እኮ።
ለይኩን እስኪ ተረጋጋ። ፖሊስ ጣቢያ እንዳለን ረሳሁ እንዴ? አባዬን ጋሼ ተኩሶ እንደገደለው ነግረኝ ነበር። እና ያው መንፈስ ነው እንግዲህ። አባት አልሞተም፣ ፈጣሪ በሆነ ታምር አትርፎታል ማለት ነው። እና ታዲያ ጋሼ ማንን ነው በጥይት የመታው? እኔ እሱም ምን አውቃለሁ። ቆይ ግን ሲጀምር አንተ ይሄ ነገር ምን ይሰራልሃል? ግን እኮ በጣም ተወዛግቧል ዳጊ። በቃ ተወርሰው ሁሉንም ነገር ብቻ በአሁኑ ሰዓት ዋናውና ትልቁ ነገር በጣም ትልቅ የሆነብን ዱብዳ ነገር ተቀርፎልናል። እውነት ግን አባዬ በሕይወት አለ? ያ የተወድቆብኝ ይሆን ብዬ እንደዛ ስፈልገው የነበረው አባቴ እውነት በሕይወት አለ? ናው እኔ እኮ ማመን አቃተኝ። አሁን አይቼው ራሱ መልሼ እንዳላጠው በጣም ፈራ። ዳጊ ይህ እኮ ለሁላችንም ከአእምሯችን በላይ የሆነብን ነገር ነው አይደለም እንዴ? ግድ የለም ቢሆንም ተረጋጋ። ታውቃለህ ቅድም በደንብ ባቅፈው ኖሮ በጣም ደስ ይለኝ ነበር። እንዴ ታዲያ ምን ችግር አለው? ይኸው አሁን ይወጣ የለም እንዴ? በደንብ ታቅፈዋላ። ይህ ነገር በዚህ መልኩ ተለውጦ መምጣቱ ምን ያህል እንዳስደስተኝ አትጠይቀኝ። ግድ የለም ዳጊ፣ ብዙ ነገሮች እንደሚስተካከሉ ተስፋ አደርጋለሁ። በዛ ላይ ማምናለሁ። ምን እሱ ብቻ። ኢንስፔክተር እንዴት መሰለ፣ ድንገት ከእንቅልፌ ስነቃ መኪና ላይ ራሴን አገኘው። ከዛን ደግሞ እንደምንም ብዬ ራሴን አረጋግቼ ከመኪናው ወረድኩ። ከመኪናው ወረድኩና እግሬ ወደ አመራኝ ሄድኩ። ይሄ ነው ያለው ነገር። እሺ ከዛስ ወደ ፖሊስ ጣቢያ ልሄድክ? በርግጥ ወደዛ የመሄድ አቅሙ አልነበረኝም። ድንገት የተከፈተ በር ሳገኝ ነፍሴን ለማዳን ስል ወደዛ ግቢ ውስጥ ገባሁ። አላቃቸውም ማን እንደሆነ። ማን ነው እዚህ ላይ ያለው? እንዴ አንቺ ማን ነሽ ዘውዴ? ማን ነው እዚህ የተኛው? ምን አይተው ነው? ማን ነው የተኛው እዚህ? ለብሷለች። ነይ እስኪ አግዢኝ። ምን ያደርጉ ነው? ሐኪም መሆኔን ረሳሽው? ላክመው ነዋ። እርግጠኛ ነው ግን ነፍሳለች? ነይ ይልቅ አግዢኝና ወደ ውስጥ እናስገባ። ፈጣሪ አንደበቴን ሳይሆን የልቤን ነው። ኧረ ጸሎቱ ይደርሳል። ያዥልኝማ። ይሄ መድኃኒት ቁስሉ እንዳይመረቅዝ ወደ ሌላም እንዳይለወጥ ይረዳዋል። አንቱ ቆይ ለምንድን ነው ለፖሊስ ማናሳውቅ? ሰውየው እኮ በጥይት ነው የተመታ። ቆይ እስኪ ይንጋ። የምን መጣደፍ ነው? ሰውየውም ይንቃ። ወይ ሌባ ይሁን እንዴ? ምንም ይሁን ምን የኛ ግዴታ ሰውየውን ማትረፍ ብቻ ነው። እኔ በጣም እየፈራው ነው አንተዬ። ቆይ ማን ያውቃል? ራሱም ተጠቂ ሊሆን ይችላል። ደግሞ አይቶን ብቻ ሳይሆን ሰምቶ ነው መፍረድ። ኢንስፔክተር ይገርማል። ጠዋት ላይ ስነቃ ለሊቱን ሙሉ የባህል ሐኪሙ ሕክምና ሲያደርጉልኝ ስለነበር በመጠኑም ቢሆን እፎይታ አግኝቻለሁ። ይገርማል። ህይወቴን የታደጉት እኮ እነዛ ምስኪን ሰዎች ናቸው። ከዛ በኋላስ ለምን ወደ ፖሊስ ጣቢያ አልመጣም? በእርግጥ ወደ ፖሊስ ጣቢያ መሄድ ነበረብኝ፣ ግን ደግሞ አቶ ለይኩንን ማጋለጥ አልፈለኩም። መቼም አዝኜ ነው አትለኝም። ልትበቀል አስበህ ነው እንጂ። በነገራችን ላይ በጣም ምስኪን ሰው ናቸው። በአጋጣሚ የዛን ምሽት በተፈጠረ ስሜታዊ መሆን እንጂ ወንጀሉን ለመፈጸም ሆን ብለው ያስበው አይደለም። እና አቶ ለይኩን እንዳይታሰሩ ብለህ ነው በዛው የጠፋኸው? ኢንስፔክተር፣
አንድ ግልጽ ላረግልህ የምፈልገው ጉዳይ አለኝ። በእርግጥ እነሱ አቶ ለይኩንና ወይዘሮ ዝናሽ ለልጄ እጅግ በጣም ጥሩ ሰዎች ናቸው። ምን? ይልቅስ እኔ ነኝ መጥፎ ሰው። ባይገርም ትዳራቸውን ልበጠብጥ ያሰብኩት እኔ ነኝ። እነሱማ መልካም ሰው ነበሩ። እስኪ በዛ ምሽት በትክክል ምን እንደተፈጠረ ልትነግረኝ ትችላለህ? ኢንስፔክተር፣ ዳግን የወለድኩት ከአቶ ለይኩን ሚስት ነበር። አይገርምም? ከዘመናት በኋላ እስካሁን እንኳን ልረሳት አልቻልኩም። ትሰማኛለህ? ስለዛ ምሽት የተፈጠረውን ነገር ብቻ ነው ልትነግረኝ የምፈልገው። ኢንስፔክተር፣ በደንብ ብታዳምጠኝ ኖሮ መልስ አትጠይቀኝም። ለምን እዛ ቤት ሄድክ የሚለው ነገር ግልጽ ይሆንልህ ነበር። ስራዬን ማቃለል ነው። ምን አደረኩ መሰለህ? ቀጥታ ቤቱ ሄድኩ። ከዛን ከእሷ ጋር እየተላፋን እያለ ማን ቢመጣ አቶ ለይኩን ሲያይም በጣም ተናደደ። ከዛን ሽጉጡን ይዞ መጣ። በመካከላችን እሷ ገባች። ከዛን እንደምንም ብዬ መሳሪያውን ከሱ ጋር ለማስጣል ስንታገል መሳሪያው ሆዴን መታኝ። ይሄ ነው የማስታውሰው። ከዛ በኋላ ያለው ነገር ብዙ ትዝ አይለኝም። እኔ የምልህ አንተ ተቀብረህበታል ተብሎ የሚታሰብበት መቃብር ውስጥ ሌላ ሰው ተቀብሮበት ነበር። ስለዚህ ጉዳይ የምታውቀው ነገር አለ? ይሄ እንዴት ሊሆን ይችላል? ልጅ የሰጠ ብራስሌትም ከሬሳው ጋር አብሮ ተገኝቷል። በእርግጥ አንድ ምሽት የእጄን ብራዝሌትና ኢንስፔክተር፣ አንድ ምሽት ላይ የእጅ ብራዝሌቴ ሰዓትና የተወሰነ ገንዘብ መሰለኝ ማጅራት መቼዎች የሆነ ሰዓት ላይ ወስደውብኝ ነበር። ይሄ ኬዝ ከዚህ ጋር እያያዝ ግን የማውቀው ነገር የለም። በወቅቱ ለፖሊስ ሪፖርት አድርገህ ነበር? አይ አላረኩ እኮ። ለምን? ምክንያቱም ከሱ የበለጠ ሌላ አንገብጋቢ ጉዳይ ስላለ ነው። እና ታዲያ ያንተ ዘራፊ አንተ የተቀበርክበት ቦታ ላይ ተቀበረ እያልከኝ ነው? አንተ አልክ። መቼም እንደዚህ አይነት ነገር በአጋጣሚ ሊፈጠር እንደማይችል ታውቃለህ አይደል? ኢንስፔክተር፣ መቼም የማውቀውን ነገር ነው የነገርኩ። ይገርም። ሁለቱንም በዚሁ ነገር ያስሯቸው ይሆን እንዴ? ኤሚ፣ ለምንድነው መጥፎ ነገር የምታስቢው? እኔ በጣም ነው የጨነቀኝ ነው። አሜን፣ በዚህ ሰዓት መደሰት እንጂ መጨነቅ ነበረብሽ እንዴ? ሞቷል የተባለው ሰው እኮ ነው የመጣው። ቆይ እሺ፣ እና ለምንድን ነው ፖሊሱ ለጥያቄ ፈልጋችኋለሁ ብሎ ሁሉንም የሚወሰዳቸው? መልስሽ እኮ ጥያቄሽ ውስጥ ነው ያለው። ግራ ቢገባኝ እኮ ነው። አሜን፣ ለጥያቄማ እንደወሰዳችሁ አይቼ የለ? አላውቅም ኤሚ፣ ግን አሁን ሁሉም ወደ ቤታቸው እንደሚመለሱ እርግጠኛ ነኝ። ግን እኮ ፖሊሶቹ የተቀበረ ሬሳ አግኝተው ነበር። እሺ፣ ያ ሬሳ ማን ይሆናል? አላውቅም። ምናልባት የሆነ ግጥምጥሞች ተፈጥሮ ይሆናል። በዚህ ሰዓት ይሄ ነው ብዬ የሚልሽ ነገር አይኖርም። መቼም ሲምባ መቃብር ፈንቅሎ ወጥቶ ሊሆን አይችልም አይደል? ይሄ እንዴት ሊሆን ይችላል? ማለቴ ቀብረው ሲሄዱ። አረ ይሄማ አይሆንም እንዴ! እዛው አፈሩ አፍኖ ይገለው የለ እንዴ? ይሄ ደግሞ በፍጹም የማይሆን ነገር ነው። ባስበው እኮ ምንም ነገር አልመጣልሽ ስላለኝ እኮ ነው። እባክሽ አንቺ ስለበሽታሽ ብቻ አስቢ። አሁን ቢያንስ ቤተሰቡ የሆነ ነገር ቀለል ያለው ይመስላል። እኔ ግን ምንም የመቅለል ስሜት አይሰማኝ። ፖሊሶቹ ጋሼ እናትዬን ነፍሰ ገዳይ ናቸው ብለው በካቴና አስረው እንዲወስዱ ነበር ፍላጎትሽ? እሱስ በጣም ነው የሚረብሸው። ስለዚህ ኤሚ እባክሽ በዚህ ተጽናኝ። የሆነ ማጣሪያ አድርገው ይፈቷቸዋል። እንደ ቃልሽ አድርገው። እሺ ኤሚ፣ ምግብ ምን ልስራልሽ? የምትፈልጊውን ንገሪ። አንቺ ምን ሆነሻል? እኔ በጭንቀት ልፈነዳ ነው እንጂ ስለ ምግብ ታወሪያለሽ? ወይዘሮ ዝናሽ፣ አቤት። አሁን የእርሶ ተራ ነው። አይዞሽ የኔ ውድ፣ እኔም ብዙ ነው ያለሁት። መተቃቀፉ ይበቃል። አንዴ እዚህ ጋር ትሆንልኝ እባክህ፣ ልጄ ስለናፈቀኝ ነው። አንዴ ብቻ እባክህ። ቦት ትእዛዝ ስለሆነብኝ ነው። እዚህ ጋር ይሆንልኝ።
ለዚህ እንገናኛለን። የአማና ትሬዲንግ እህት ኩባንያ የሆነው ሜሪትስ ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ ማራኪ እይታን ከነፋሻማ አየር ጋር የያዙ በፖስቴንሽን ቴክኖሎጂ በልዩነት እያስገነባናቸው የሚገኙ አፓርትመንቶችን ለሽያጭ አውጥተናል። ባለ 1 መኝታ ከ500 ሺህ ብር ጀምሮ፣ ባለ 2 መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እነዚህን ዘመናዊ ዲዛይን ያላቸውን ቤቶች በ10% ቅድመ ክፍያና ከረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! እንዳከፋፈሎ ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተንሎታል። የዕድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0971 909171 ላይ ይደውሉ። ምን ነው ወይዘሮ ዝናሽ ፈርተዋል? አዎ ትንሽ። እንዴ ለምንድን ነው የፈራሽው? ወንጀል ሰርተሻል እንዴ? አይ እኔ ምንም አይነት ወንጀል አልሰራሁም። በዚህ ወንጀል ድርጊት ውስጥ በቀጥታም ሆነ በተዘዋዋሪ ታዩ። በቃ ምን ነው መተው? ታዩ አልኩሽ እኮ። ግን ምን ነው ፈራሽ እንዴ? ፖሊስ ጣቢያ አይደል እንዳለው? ያው ትንሽ ስለተረበሽኩ ነው። አቶ ሲምባ በዛ ምሽት በባልሽ ጥይት መቁሰሉንና የሞተ መስሏችሁ ጫካ ውስጥ ልትቀብሩት እንደነበረ ተናዟል። ይሄ እውነት ነው። ሬሳውን ከላይኩን ጋር አወጣችሁ። እሺ ከዛስ በኋላ ያለውን? ቆይ ሲምባ ነገር አይደል እንዴ? መድገሙ ለምን አስፈለገ? እውነቱን ለመናገር እሱን አላመንኩትም። ቢያንስ እናንተ ለመወንጀል አስቡ ይሆናል። እሱ ያለውን ነገር መመንዘር ያንተ ስራ ነው። ለሁላችንም ደግሞ ማሰብ ህገ መንግስታዊ መብታችን ነው። ይበልጥ ካንቺ አንደበት መስማት ስለፈለኩ ሬሳውን መኪና ውስጥ ካስቀመጠን በኋላ አካፋና ዶማ ልናመጣ ገብተን ነበር። ስንመለስ ግን ሬሳው እዛ አልነበረም። እና ሌላ ሬሳ ከየት አምጥታችሁ ነው የቀበራችሁት? እኛ ምንም የቀበርነው ሬሳ የለም። ግን ደግሞ ከቤታቸው አጠገብ ካለ ጫካ ውስጥ የሆነ ሬሳ ተቆፍሮ ተገኝቷል። እና የተገኘ እንደሆነ ታዲያ እኛ ነን ገዳዮች? የሆነ የደበቅሽው ነገር እንዳለ ከፊትሽ እያነበብኩ እስከዚህ እድሜ ድረስ ፊቴ አብሮኝ እንደኖረ አውቃለሁ። ስለዚህ ፊቴ የሰው ልጅ መልክ እንጂ የሚነበብ መጽሐፍ አይደለም። የደበቅሽ ነገር የለም ብዬ ልመን? እንግዲህ ምርጫው አንተ ነው። እኔ ምንም እመን ብዬ ማስገደድ ነገር የለም እኮ። ምንም ይኸውልህ፣ የነገርኩ በሙሉ እውነት ነው። እኛ ደግሞ ወንጀለኞች አይደለንም። ወይዘሮ ዝናሽ። አቤት። የቪዲዮ መረጃ እንደተገኘብሽ የዘነጋሽ መስሎኛል። በሱ የተነሳ እዚህ እንዳመጣችሁ ያረሳው። አንቺና ባልሽ እዛ ጫካ ውስጥ የሆነ ሰው ስትቀብሩ ነበር። ይሄን መቼም አዘነጊውም። ሲምባ የተጠቀለለበት ምንጣፍ በጣም ትልቅ ስለነበረ እኛ ውስጥ ላይ ያለ መስሎን ነበር። ግን ደግሞ አሁን ሲመስለኝ ያው ምንጣፉን ብቻ መሰለኝ የቀበርነው። እኛ ግን ልንገርሽ ምንጣፉን ብቻ ልንቆፍረን ያገኘነው። እባክሽን በዚህ ነገር ብዙ ሰዓት አታባክኝበት። ከአቶ ለይኩን ጋር ማንን ነበር እዛ ጫካ ውስጥ የቀበራችሁት? ይኸውልህ መርማሪ፣ እኛ ሁላችንም ትልልቅ ሰዎች ነን። በጩኸት ደግሞ ያልሰራነውን ወንጀል ልታሳምነን አትችልም። ኤሚ ወድ ቆንጆ ጁስ ሰርቼልሻለሁ፣ ጠጪ። ኤሚ እባክሽ ከበሽታ ለማገገም እኮ የግድ ራስሽ መጠበቅ አለብሽ። ያዥ። አንዴ ስልክ ትደውይልኛለሽ? ኤሚ እሺ ቢያንስ ጁሱን ጠጪ። ምን አለ ስልኩን ደውለሽ እዛ ያለውን ሁኔታ አውቄ ብረጋጋ። ወይ መከራ። በቃ አንቺ ችክ ካልሽ መመለሻ የለሽም አይደል? ወይ ኤሚ ወይ የሚያወራው እንዲሰማኝ እባክሽ ላውድ አድርጊው። እሺ አደርግልሻለሁ። ጁሱን ጠጪ። እሺ እጠጣለሁ። ሄሎ ዴ፣ ለምንድን ነው ስልክ ያልደወልክልን? አልተመቸኝም ነበረ። እሺ አሁን እንዴት ናቸው? እኔማ አሁን ከፖሊስ ጣቢያ ወጥቼ ወደ ሆነ ቦታ እየሄድኩኝ ነው። የት እየሄድክ ነው? አስቸኳይ ስራ ግድ ሆኖብኝ ነው። ናሆም መቼም መጥፎ ነገር አታደርግም አይደል?
ኧረ ይሄን የመሰለ የመስራች ሰምቼማ ሳላጣጥመኝ በመጥፎ ነገር አመጣሽብኝ። ወንድሜ እባክህን አለኝ። ትንሿ ነኝ። እየዋሻኝ ነው አይደለ? ናሁም አንተ ናሁም፣ ሄሎ። በጣም ተበሳጭቷል። እርግጠኛ ነኝ ያቺ አምራን ጋር ነው እየሄደ ያለው። ወይኔ ቆይ ለምን አትገለኝም? ነው እንደ ቤተሰቦች ገዳይ ላለመባል ነው እኔም አትገለኝ። ቆይ አንቺ ክፋትሽ ከየት ነው የመነጨው? ፖሊስ ወንጀላችን እውቅና ከሰጠው አልፎ የኔ ክፋት ነው አይደለም የሚታየው? ምን አይነት ሰይጣን ነሽ ግን? ይሄን ንዴትና ብስጭት ነበር ማየት የፈለኩት። ድሮ ሰይጣን ቀለ ወይ ሰው ወደ ቃር ወይ ገና መች ወደቃችሁና በሰራችሁ ስራ ገና እንደ እባብ በደረታችሁ ትሳባላችሁ። ለማንኛውም አሁን የመጣሁት አንድ ትልቅ ሰርፕራይዝ ልነግርሽ እንዲሁ ላስጠነቅቅሽ ነው። ከሰርፕራይዙ ጀምር። ለአንቺ እንኳን መርዶ ነው የሚሆንብሽ። ምን ነው ዋሶች ተፈቱ እንዴ? ለነገሩ ገንዘብ ሲኖር ህግ ዝም ይላል አይደል እንዴ የሚባለው? የዳግም አባት አልሞተም። ምን ነገር ዳግም እንኳን መጥቶ በአካል ሳይው እንዳንቺ እንደዚህ ያልደነገጠ ቀልድ መሆኑ ነው? ያንቺን ያህል በሰውት መቀለድ እንደዚህ ያዋጣልኝ ሀቅ ነው። እሺ የመጫወቻ ካርድ ይችላል። ያ ሰውዬ ነፍስ ዘርቶ መቃብር ፈንቅሎ ከተነሳ እኔም ተስፋ አለኝ ማለት እኮ ነው። ለማንኛውም ለአሁኑ አልተሳካልሽም። ቢዘገይ እንጂ የወረወርኩት ጠጠር ኢላማውን አይስትም። ከዚህ በኋላ ግን ፈጣሪዬን ለመነኛ አብራን በቤተሰቦቼ ዙሪያ ብታንዣብቢ መቼም እየቃሸ መሆን አለበት። ቆይ እንዴት ሊሆን ይችላል? አቶ ለይኩን ወይዘሮ ዝናሽ ያለውን ነገር በጠቅላላ ተናዘዋል። ዝኑ ደግሞ ምንድን ነው የነገረች? ምን እንዳለች እንድነግሮትና መልሰው የእሷን ንግግር ሊነግሩኝ ነው? ለምን እነግርሃለሁ? የጎደለ ካለም ጨምርልሃለሁ፣ ከሌለም ደግሞ ያለው በቂ ነው። እስኪ በሉ ስለተፈጠረው ነገር ይንገሩኝ። ጠበቃዬ ማናገር ፈልጋለሁ። በመጀመሪያ እዚሁ ነገሩን ብንጨርሰው አይሻልም? ነገርኩህ እኮ ጠበቃዬ ከሌለ ምንም አላወራም። እሷን ብትሆን የቤተሰብ ጠበቃ ከሌለ ምንም ልታወራ አትችልም። ወይዘሮ ዝናሽና እርሶ የሆነ ሬሳ ወስዳችሁ እንደቀበራችሁ ተናዛለች። በፍጹም እንደዛ ልትል አትችልም አልኩህ እኮ። እንዴ ግን እኮ የቪዲዮ ማስረጃ አለ። እኔ ስለሱ ምንም የማውቀው ነገር የለም። ይሄ እኮ መልስ ሊሆን አይችልም። ለኔ ግን በቂ ይመስለኛል። አቶ ለይኩን የግድ ስለዛ ቪዲዮ ማብራራት አለበት። አንተ የምትለው ቪዲዮ እኮ በዘመን አመጣሽ እኮ ቴክኖሎጂ ሊቀናበር ይችላል። ለምንድን ነው ይሄን ያለ የምትሞግተኝ? ተቀብሮ የወጣው እኮ የሰው ልጅ ነው። ነገርኩህ እኮ እኔ ምንም የምነግርህ ነገር የለም። እንግዲህ እውነቱን እስከምታወጡ ድረስ ማረፊያ ቤት ትቆያላችሁ። አሁን በፈጠረ ስልኩን አንሳው። በቃ እሱን ተይውና ሌላ የሚያነሳ ሰው ጋር ደውይ እስኪ። እንዴ እና አባዬስ ጋሼስ? ታስሯል። ምን ታስሯል ማለት ምን ማለት ነው? ያው ጉዳዩ እስኪጣራ ብለው አባዬን ጭምር ነው ያሰሩት። ይሄ ሁላ ነገር የተፈጠረው በአንተ ምክንያት ነው። አንተ እናትና አባቴን ጠቁማ ያስያዝካቸው። ኤሚ ተረጋጊ። ተረጋጊ ይላል እንዴ? እናትና አባቴን አሳስረው ሲያበቃ። ኤሚ የታሰሩት እኮ የኔም እናትና አባት ናቸው። ጨካኝ ነሽ በጣም ጨካኝ። ኤሚ ኤሚ ወድ ተረጋጊ። በቃ ያምሻል። ኤሚ ተረጋጊ። ከዚህ በላይ ምን ልሆን ነው? አሚን እናትና አባቴን እኮ አሳስረውብኛል። አምራን ናት። ምን? አሁንም ያቺ ውሻ የኛ ቤተሰብ አናት ላይ አልወርድም አለች ማለት ነው? አጣርተው ይለቋቸዋል። እኔ ግን በጣም ፈርቻለሁ ነው። ስለዛ ሬሳ ምን ሊሉ ይችላሉ? አላውቅም። ሲጀምር ሬሳው እዛ እንዴት እንደተገኘ አላውቅም። ነገሩ በጣም ግራ ያጋባል። ቆይ ግን ነጋሽ በዛ ምሽት ምን ነበር የቀበሉት? አንተ ስለ ራስህ አባት ብቻ ተጨነቅሽ፣ አይመለከትም። ምን?
አንድም አንተና አባት ከመጣችሁ ጀምሮ ነው የቤተሰብ የተበጠበጠው። እባካችሁ አሁን መከራከሩን አቁሙና እነሱን ከዛ እንዴት እንደምናስወጣ እናስብ። ኤሚ ካመመሽ ወይ ሐኪም ቤት እንሂድ። ኤሚ ነው ደህና ነሽ? ኤሚ ደህና ነሽ? ኤሚ ማሽ ነው? ደህና ነኝ። ይበልጥ ግን ደህና መሆኑ እማዬና አባዬ እዚህ ቤት ከመጡ ብቻ ነው። አባዬ እንዴት ነህ? እኔ ደህና ነኝ። ይልቅ ኤሚ እንዴት ናት? ደህና ናት። መቼም ስለ እኔና ስለ እናቷ ሰምታ በጣም አዝና ነው የሚሆነው። ስለ እሷ ምንም አታስብ አባዬ። ይልቅ ምንድን ነው የተፈጠረው? እኛ ምንም ሊገባን አልቻለም እኮ አባዬ። አላውቅም ልጅ፣ በዚህ ሰዓት ይሄ ነው ብዬ የምነግርህ ነገር የለም። ያ የተገኘው ሬሳ ምንድን ነው? ቪዲዮስ? ልጆች ያለሁበት ሁኔታ አይታያችሁም እንዴ? ልትጠይቁኝ ነው ልታጨናንቁኝ ነው የመጣችሁት? አባዬ ቆይ እስኪ ሳትደብቅ ንገረኝ። ቆይ አንተና ማን የደበቃችሁት ሬሳ ምንድን ነው? እኛ ማናውቅ የደበቃችሁ ነገር አለ እንዴ? እኔማ ቆይ ሰንበቶ እንደነበረ ነው። ይሄ ነገር ለራሴ እንቆቅልሽ እየሆነብኝ ነው። ምናልባት በቦታው ላይ እሱ ስለነበረ ይህንን ነገር አባዬ ያውቅ ይሆን? አላውቅም ልጅ። እኔ አባትን እንዳልገደልኩትና ምንም አይነት ነፍስ በእጄ እንዳልጠፋ ብቻ ነው። የማየው ነገር ነግራኝ ነበር። ምናልባት እሱ እውነት ይሆን እንዴ አባዬ? ምንድን ነው የነገረች? በመኪና አደጋ የሰው ሕይወት አጥፍተሃል እንዴ? አብደሃል እንዴ? እኔ በህይወቴ የመኪና አደጋ አድርሼ አላውቅም። ለነገሩ ማየ ሆን ብላ አንተን ለመጠበቅ ያንን ነገር እንደፈጠረችው ገብቶኝ ነበር። እና ታዲያ አሁን ምንድን ነው የሚሆነው ጋሼ? እንግዲህ ነገ ነው ወደ ፍርድ ቤት የሚቀርበው። ምን? እባካችሁ እስከዛ ድረስ ኤሚን እንደራሴ አድርጋችሁ ተንከባከቡልኝ። ስለ እሷ አታስብ አልኩህ እኮ አባ። ሕክምናውን እኮ በፍጥነት ማድረግ ነበረበት። ግን እስኪ እናትና አባቷ እኮ አጠገቧ የሉም። ጋሼ እዚህ እንዳትቆይ የተቻለኝን ነገር ሁሉ አደርጋለሁ። ዳጊ እውነቱን ነው አባ። በተቻለን አቅም ከዚህ እንድትወጡ እናደርጋለን። በሉ አሁን ሰዓት ስላለቀ ወደ ቤት ሄዱና ከኤሚ ጎን ነው። አሁን ማደራ የምላችሁ ሕክምናውን አታቋርጥ። ራስን እየጠበቅሽ አባዬ። ወንድሜ መጠንከር ይኖርብናል። አንቺ ማትረቢ ውሻ! አቤት ደግሞ ስድብ ጀመርሽ? ለነገሩ እናቴ ከማን ጋር ትያለሽ ካልሽ እንዴት ደህና ነገር ይጠበቃል? ይሄ ሁሉ ነገር እየተፈጠረ ያለው በአንቺ ምክንያት ነው አምራን። እዛ ቤት ስትገቢ ሰላምሽ ነው የሚሰጥሽ መስሎሽ ነበር እንዴ? ሲጀመር ሰላም የሚባል ነገር መች ታውቂና? ብጥለው ገለበጠኝ አለ። ለአንቺ የሚያንስ ሰው ያለ ነው እንደሚመስልሽ? ሙሉ ቤተሰቡን ብቻዬን የማር በደብር ጀግና ነኝ። እሺ ከዚህ በኋላ እኔ አምራን የምፈራው ነገር ያለ እንዳይመስላችሁ። እሺ ቆይ ግን ሁለቱ በመታሰራቸው ምንድነው የምታገኙ ጥቅም? እሱን ታዩና የዳግም አባት አፈር ልሶ ተነሳ የሚባለው ነገር እውነት ነው? አዎ መጥቷል። ሲጀመር በከንቱ ነበር የለፋሹ። አሁንም ቢሆን ልፋቴ ከንቱ አልቀረም። ጠላቶቼ እስር ቤት እንዳሉ የማላቅ ይመስልሻል? ግን እንዳሰብሽው ታስረው አይቀሩም። እሺ መፈታታቸው አይቀርም። ምንም ቢሆን ሞት የተነሳ ሰው አለ። ምንም ቢሆን የእውነት አምላክ አለላቸው። አምላክ ከኃጢአተኞች ጋር ቢተባበር ኖሮ የመጀመሪያዋ ተጠቂ መሆኑ እኔ ነበርኩ። ስለዚህ እዛ እስር ቤት መበስበሳቸው የማይቀር ነው። እስቲ አሁን እንኳን ይብቃሽ። ገና መጀመርኩና ነው የሚበቃኝ። ያን አሁንና ዝናሽ ለተናገሩኝ ንግግር ጋሽ ላይኩን ደግሞ እዛ ክፍል ስላከቱኝ ሁሉም ዋጋ መክፈላቸው አይቀርም።
እንግዲያው ከዚህ በኋላ ጸብሽ ከኔ ጋር ይሆናል። ይልቅ ከኑግ ጋር የተገኘ ሰሊጥ እንዳትሆኚ ራስሽን ከዛ ቤተሰብ ብትጠብቂ ነው የሚሻልሽ። ለማይረባ ሰው ጉልበቴ ማባከን አልፈልግም። እውነቴን ነው አምራን፣ መውደቂያሽ እየደረሰ ነው። ከወደኩ እኮ ቆየው። ይኸውልሽ ከወደቀው ይልቅ ለቆሞ ነው የሚያስፈራው። ይሄ ምክር ከገባሽ ላንቺ። እንዴት ነህ ልጅ? መቼም ደህና ነኝ እንድል አልጠበቅኩም አይደል? ታውቃለህ አባዬ፣ በጣም ናፍቀኝ ስለነበር አንተን ለመውቀስ ጊዜ አላገኘሁም ነበር። በህይወት መኖሬን ስላልነገርኩት ተቀየምከኝ አይደል? ደሳን ምንም የማያውቁ ምስኪኖች እኮ ነው ያንተ ገዳይ አድርጌ ያለ ጥፋታቸው ስኮንናቸው የነበረው። ግን እኮ በፈጣሪ ቸርነት ተረፍኩ እንጂ ልጄ ሀሳባቸውን ባሊቀልብኝ ነበር። አባዬ እባክህ አሁን ምንም ሳትዋሽ ለእኔ ንገረኝ። በዛ ምሽት ምንድን ነበር የተፈጠረው? ልጄ ነገርኩህ እኮ አባዬ፣ ሁሉንም ነገር እንድትነግረኝ ነው የምፈልገው። ለአንተም ለመርማሪውም የተናገርኩት ሁሉም ነገር እውነት ነው። ጫካው ስለተደበቀው ነው የሰማሁት። ታውቀው ነገር አለ አባዬ? ምንም አውቀው ነገር የለም። ስለዚህ ጉዳይ የሚያውቁት እና ላይኮን ብቻ ናቸው። ምንም ነገር ሳታውቅ ለልደቴ የሰጠው ብራስሌት እንዴት እዛ ሊገኝ ይችላል? ምናልባት አንድ የማጅራት መቼዎች መጥተውኝ ነበር። እነሱ እንደወሰዱብኝ ትዝ ይለኛል። ምናልባት ያ ማጅራት መቼ እዛ ቦታ ላይ ሞቶ ተቀበረ እያልከኝ ነው? ልጄ አላውቅም፣ ምናልባትም ሊሆን ይችላል። አባዬ እማዬ ከተናገረችው ጋር አንድ ላድርግ። አቶ ሌኩን ድንገት መኪና እየነዳ የሆነ ሰውዬ ገባበትና ገጨ። ያ ሰውዬ ደግሞ የአንተን ብራስሌት ታድርጎ ነበር። ድንገት ስለሞተባቸው ሂደው ቀበሩት። እንደዛ እንዳምን ነው የምትፈልገው? አቶ ላይኮን የመኪና አደጋ ደርሶ ነበር እንዴ? ተራና የማይሆን ግምት ነው የነገርኩህ። ምናልባት ግምትስ ባይሆን እነሱም እየዋሹ ሊሆን ይችላል። ታዲያ ለምንድን ነው ለመርማሪዎች የማትናገረው ልጄ? ቆይ አባዬ፣ አንተ እኔን ለማሳበድ ነው እንዴ ፍላጎት? ልጄ ራስህ እኮ ነው ይህን ወሬ ያመጣኸው። አባዬ አሁንም ስለዛ ሬሳ ነገረኝ እያልኩ፣ አለበለዚያ ደግሞ እኔ አይመለከተኝም። እዛው ለመርማሪው ትነግረዋለህ። እሺ? ለመርማሪውማ የማውቀውን ሁሉ ነገርኩ። ወንጀሉን አንተ ነህ እንዴ የፈጸምከው? ቆይ ምን እያልክ ነው? እንዴት ከመሬት ተነስተህ ይህን ነገር ልትናገር ቻልክ? አቶ ሌኩንም ሆኑ እማዬ በፍጹም የሰው ነፍስ ሊያጠፋው አይችሉም። ግን እኮ እስካሁን የኔን ነፍስ አጥፍተዋል ብለህ ስትወቅሳቸው ነበር። ለዚህ እኮ ነው ጸጸቱ አለቀ ያለኝ። እባክህ ልጅ አታርቅስ፣ እባክህ። ምናልባት መፈታት አይቀርም። ወይ ዛሬ ወይ ነገ ደግሞ ይፈቱኛል። እነሱ ብቻ ታስረው አንተ ልትፈታ? ዳጊ እኔ ምን አደረኩ? እኔ እኮ እዚህ ጋር ሰለባ ነኝ። ፈጣሪ ብቻ ነው የሚያውቀው። አላመንከኝም ማለት ነው? ለምን እንዳላመንኩ ታውቃለህ? እስከ ዛሬ በህይወት እያለ የተደበቀው ጋሼን ለማሰቃየት ብለህ ነው። ለዛ ነዋ ፖሊሶቹ ይዘዋቸው ሲሄዱ ድንገት የተከሰትኩት። እና ታዲያ ሁሉ ጊዜ ለምን ተደበቅ? ምናልባት በህይወት መኖር ቢታይ ኖሮ እኮ ይህ ነገር ላይከሰት ይችል ነበር። ልጄ በአንተ ጨክኜብህ ይመስልሃል? ታዲያ ለምን ተደበቅ አባዬ? ታዲያ ለምን ተደበቅ? ቆይ እኔንም ሆነ ያን ቤተሰብ እንዴት ስታስጨንቀ እንደነበር ታውቃለህ? ትክክለኛ ጥያቄ ነው ልጄ። ይህንን ስፈታ እያንዳንዱን ቁጭ ብለን እናወጋለን። እዚሁ እንድትነግረኝ ነው የምፈልገው አባዬ። ቆይ የኔ መፈታት አልናፈቀህም? እውነቱን ልንገርህ አይደል? ከአንተ ይልቅ የእነሱ መፈታት ነው ናፈቀኝ። ዳጊ እባክህ ልጄ። የኔ ወደት ወንድምሽን አታምኚውም እንዴ? እማዬና አባዬ ደግሞ በቅርብ ይፈታሉ። እሺ እባክህ እንደዚህ እያልክ አታታለኝም። መቼም አይፈቱ። አንቺ ይሄን በምን አወቅሽ? ጠበቃውም እኮ ቶሎ ይፈታሉ አታስቡ ብሏል። ይልቅ ዛሬ ሆስፒታል ቀጠሮ ስላለሽ መሄድ አለብን። እሺ እንዴ እኔ የትም አልሄድም።
ኤሚ እንግዲህ አታስቸግሪያ። ሲጀመር እኔ መች ተስፋ አለኝ? ኤሚ ይሄ ደግሞ ምን ማለት ነው? ታውቂያለሽ፣ አሁንስ ሆዴ ውስጥ ያለው ምስኪን ህፃን እያሳዘነኝ። አሁን ካንቺ የዋሰ ላልተወለደ ህፃን ነው የምታስቢው? ተይ እንጂ ኤሚ። ሁላችሁም ስፈርዱበት ለምን አያሳዝነኝ? ኤሚ ግን እኮ የግድ አንቺ መኖር አለብሽ። ቦን ማሮ የተባለውም አልተገኘም። እባካችሁ ልጄን ተክቼ ልሙት። ኤሚ ለምንድን ነው አጠገቤ ስለሞት እያወራሽ ያለሽው? እና አባዬ እማዬም ናሙና ሰጥተዋል። ካስፈለገ ደግሞ ሌላም ሰው ቢሆን እናመጣለን። ሰማሻት አይደል? ኤርሚያስም ናሙና ሰጥቷል። ምን? ጊዜ አግኝቼ አልነገርኳችሁም እንጂ ራሱ ነው የነገረኝ። ኤሚ ያንቺን ህክምና ኤርሚያስ እየተከታተለ ነው። ነው የሆነ ሰው ፈልገ እንድታገናኘ ፈልጌ ነበር። ምን አይነት ሰው ነው? እማዬ በፈጠረሽ በዚህ ሰዓት ሌላ ችግር ውስጥ የሚያስገባን ነገር ምንም ነገር እንዳትነግሪኝ። በሰዓቱ ሲማ በጥይት ሲመታ የነበረ ሰው ነው። ምን ነው? አሁን ዝም ብላ አዳምጥ። አረ ለዚህ ቤተሰብ ዘኑለት፣ ያለብን መከራ ይብቃን። ቆይ አሁን ምን እያልኩ እንደሆነ ምን አውቀህ ነው? አረ የኛ ቤት መከራ በዛ ማለቂያ የለውም። ናሁም እንግዲህ አታበሳጨኝ። አልታዘዝም የምትለኝ ከሆነ እኔ ተመልሼ ልግባ። እሺ ምን እንዳደረግልሽ ነው የምትፈልጊው? ይኸውልህ ናሁም ዘሪሁን ይባላል። በወቅቱ ሰንበቶ የተመታ ቀን እኔና ለይኩን መቅበር ስለሚያቅተን ብዬ ሁለት ማምናቸውን ሰዎች ጠርቼ ነበር። የምርሽን ነው እማዬ? አሁን ናሁም በወቅቱ ሁለቱ አንድ ላይ ሆኖ መኪና ውስጥ የሲምባን አስክሬን እየጠበቁ ነበር። ግን ደግሞ ውስጥ ገብቼ ተመልሼ ስወጣ ዘሪሁንን ብቻ ነበር ተደናግጦ ያገኙት። የአማና ትሬዲንግ እህት ኩባንያ የሆነው ሜሪትስ ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ ማራኪ እይታን ከነፋሻማ አየር ጋር የያዙ በፖስቴሽን ቴክኖሎጂ በልዩነት እያስገነባናቸው የሚገኙ አፓርትመንቶችን ለሽያጭ አውጥተናል። ባለ አንድ መኝታ ከ500 ሺህ ብር ጀምሮ፣ ባለ ሁለት መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እነዚህን ዘመናዊ ዲዛይን ያላቸውን ቤቶች በ10% ቅድመ ክፍያና ከረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! እንዳከፋፈሎ ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተንሎታል። የዕድሉ ተጠቃሚ ሆኖ ለበለጠ መረጃ በ0971 90 9171 ላይ ይደውሉ።